አርቲስቱ ምን ገጥሞት ነው እጅግ አስደንጋጭ በሆነ መልኩ የታየው? አርቲስት ሄኖክ ወንድሙ በርካቶችን አስደንግጧል። ምንድነው የተፈጠረው? አጠር አድርጌ ላቅርብላችሁ። አዲስ እየሰራው ለሚገኘው ፈረጃ የተሰኘው ፊልም እነሆ 3 ዓመትን አስቆጥሯል። ታዲያ አሁን የመጨረሻ ሲኑ በዚህ መልክ አርቲስት ሄኖክ ወንድሙ ተቀርጾ መጨረሱን ይፋ አድርጓል። በወራቶች ውስጥ ይህ ፊልም ለህዝብ ይፋ እንደሚደረግ ተገልጿል። አርቲስቱ ያላችሁን ሐሳብ ኮሜንት መስጫ ላይ አስቀምጡ። ለፈጣን ወቅታዊ መረጃ የፎሎ ምልክቱን ተጫኑ ጋብዛለሁ። 3 ዓመት ሙሉ ነው መከራ ይበላል። ለዚህ ወዳችኋለሁ፣ አከብራችኋለሁ። እጅግ በጣም አስደስቶናል ጋይስ። ሄኖክ ወንድሙ እንግዲህ ፈረጃ የሚባል ፊልምን እየሰራ እንደሆነ ሁላችንም እናውቃለን። ከ3 ዓመት በፊት ነው ጋይስ እንግዲህ ይሄን ፊልም ለመስራት የተጀመረው ማለት ነው። ስለዚህ ይሄን ፊልም ለመስራት እያንዳንዱ ግለሰብ የየራሱን ድርሻ ተወጥቷል። በርካታ ሰዎችም እዚህ ፊልም ላይ ኢንቨስት አድርገዋል። ማለትም ከትንሽ ብር ጀምሮ እስከ ትልቅ ብር ድረስ ሁሉም ሰው አዋጥቷል ጋይስ። በእኔ በኩል እንግዲህ ይሄንን ፊልም ለማየት እጅግ ጓግቻለሁ ጋይስ። ሄኖክ ወንድሙ እንግዲህ እጅግ ከባድ ከሆነ ከ3 ዓመት ውጣ ወረድ በኋላ ፊልሙ በስተመጨረሻ በዚህ ሰዓት ማጠናቀቁን እንግዲህ በይፋ አውጇል። ፊልሙም እንግዲህ በቅርብ ጊዜ ላይ እይታ ይቀርባል ብለን እናስባለን። እጅግ በጣም በደስታም እንግዲህ ያለቀ ሲናገር ሰምተናል ጋይስ። እኔ በበኩሌ በጣም ደስ ብሎኛል። እስኪ ሄኖክ ወንድሙን እየገባችሁ እንኳን ደስ አለ እያላችሁ ፍቅራችሁን ኮሜንት ላይ ገለጹለት ጋይስ። ለዓላማችሁ ስትሉ የሰው አይን ገርፏችኋል። ለዓላማችሁ መሳካት ስትሉ ብዙ ሰው አምቷችኋል። እስቲ ለፊልሙ እድገት የተከፈለው ዋጋ ዛሬ ልንገራችሁ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያው የሚከፈል እውነተኛ መስዋዕትነትን በተግባር ያሳየን አንድ ወጣት ባለሙያ ትልቅ መነጋገሪያ ሆኗል። ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈው ረጅም ዓመታት በትዕግስትና በጽናት የተሞላ ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ ታማኝነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ጥልቅ ፍቅር በተግባር አሳይቷል። ይህን ወጣት እንድትመለከቱታላችሁ። ይህ ወጣት የጀመረውን ፊልም ዳር ለማድረስ የገጠመውን የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብ የሰዎችን ፊት በማየት ጭምር ስራውን ለመቀጠል ተገዷል። በምስሉ ላይ እንደምትመለከቱት ሄኖክ ለገጸ ባህሪው ሲል የደረሰበትን አካላዊ ለውጥ ለሙያው የሰጠውን ጥልቅ ዋጋና ቁርጠኝነት በግልጽ ይመሰክራል። ዛሬ ላይ ትልቁና ዋናው የፊልም ቀረጻ ተጠናቆ ለማጠቃለያ መድረሱ ተሰምቷል። ይህ ስኬት ደግሞ በብዙ ውጣ ውረድና በመከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ነው ብለዋል ብዙዎች። የሄኖክ ታሪክ ለኢትዮጵያውያን የጥበብ ሰዎች ትልቅ አርአያ ነው ሲሉም ብዙዎች በዛሬው ዕለት በሶሻል ሚዲያ ላይ እየመሰከሩለት ይገኛል። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ሄኖክ ወንድሙ ለፈረጃ ፊልም የከፈለው መስዋዕትነት በዚህ ብቻ ማየት በቂ ነው። በፊት ላይ የሰውነቱ ግዝፈት እንደዚህ ነበር። አሁን ላይ እንግዲህ የሰውነቱ ክብደት በከፍተኛ ሁኔታ ቀንሷል። ይህ የሚሆነው እንግዲህ ለዚህ ፊልም የተከፈለ መስዋዕትነት ነው። አርቲስት ሄኖክ ወንድሙ የፈረጃ ፊልምን ሰርቶ ለመጨረስ ለበርካታ ዓመታት ለፍቷል። ገንዘብ ችግር ሳይበግረው ተስፋ ሳይቆርጥ ይኸው ዛሬ ላይ እንግዲህ የመጨረሻ ቀረጻውን አድርጓል። በዚህም እንግዲህ እሱ በደስታ ብዛት አልቅሷል። እውነተኛም ጀግና የጥበብ ሰው ማለት አርቲስት ሄኖክ ወንድሙ ነው። በእውነት ለሱ በጣም እኔ ደስ ብሎኛል። ሁላችሁም ኮሜንት ላይ የገባችሁ መልካም ምኞታችሁን ግለጹለት። ፎሎ ማድረግ እንዳይረሳ። መልካም ቀን። በምትሰሩት ስራ ስኬታማ እንድትሆኑ ኮሚትድ መሆን አለባችሁ። ኮሚትመንት ያስፈልጋችኋል። ለዓላማችሁ ስኬት ሆና ይባል። እንደዚህ አይነት ኮሚትመንት ግን በተለይ ኪነ ጥበቡ አካባቢ እኔ አይቻላል። ሄኖክን ግን አይታችሁታል። ለፈረጃ ፊልም እየከፈለ ያለውን ዋጋ ተገንዝባችሁታል። አይሚን የመረጠው መንገድ ላይ ለምን ይሄንን መንገድ መረጠ ለማሰራት ምናምን ብሎ ጥያቄ ማንሳት ይቻል ይሆናል። ግን የሄደ ፊልሙን ሲጀምር እንደዚህ ነበረ። አሁን ያለበት ሁኔታ እንደዚህ ነው። ይሄንን ያደረገው ለፊልሙ ነው። አንድ ሰው የሆነ ነገር መስራት አስቦ ያንን ለማሳካት ባሰበው መንገድ ለማስኬድ ምን ያህል ርቀት መሄድ ይችላል ብለን ከጠየቅን ሄኖክ ማሳያ ነው። ይሄን ያህል መሄድ ይቻላል ይገባል ምናምን ብለን ለማውራት አው ሄኖክ በጣም ነው የተገረምኩበት። እኔ ይሄንን ምስል ሳይ የበፊቱን ተመልሻለሁ። ሄኖክ ይሳካል። ፈረጃ እንዳሰብከው ምርጥ ይሁንልህ፣ ይቅና፣ ይወደድልህ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈለው እውነተኛ መስዋዕትነት በተግባር ያሳየው
ሄኖክ ወንድሙ በአሁኑ ሰዓት ትልቅ መነጋገሪያ ሆኗል። ተዋናይ የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙ ለተመልካች ለማብቃት ያለፈባቸው ረጅም ዓመታት በትዕግስትና በጽናት የተሞሉም ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ ታማኒነት ሲል ብቻ የሰውነቱን ክብደት እንደምትመለከቱት በእጅጉ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያ ያለውን ትልቅ ፍቅር በተግባር አሳይቷል። ይህ ወጣት የጀመረውን ፊልም ዳር ለማድረስ የገጠመውን የገንዘብ እጥረት ሳይበግረው በተለያዩ ድጋፍ በማሰባሰብና የሰዎችን ፊት በማየት ጭምር ስራውን እንደቀጠለም የሚታወስ ነው። በምስሉ ላይ እንደሚታየው ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያ የሰጠ ትልቅ ዋጋና ቁርጠኝነት በግልጽም ይመሰክራል። ዛሬ ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን ሄኖክ ወንድሙ በእጅጉ ስሜታዊ ሆኖም ታይቷል። በዚህ አጋጣሚ ግን ሄኖክ ወንድሙ እንኳን ደስ አለ፣ እኔ በግሌ ፊልሙን እስከማየው በጣም ጓጉቻለሁ፣ በድጋሚ እንኳን ደስ አለ ማለትም እፈልጋለሁ። መልካም ቀን፣ መልካም ውሎ። ፊልም የምትወዱ የምታከብሩ ሰዎች ኑና ሄኒን እናግዘው። የመጨረሻ የፈረጃ ቀረጻ ሮብ ከጠዋቱ 3 ሰዓት ጀምሮ ጥቁር አንበሳ ድላችንና ሳይንስ ሙዚየም እዛ 3 ሰዓት ጀምሮ ቀረጻ ይካሄዳል። ለምትመጡ እናመሰግናለን። ብዙ ጊዜ ሰዎች በምትሰሩት ስራ ስኬታማ እንድትሆኑ ኮሚትድ መሆን አለባችሁ። ኮሚትመንት ያስፈልጋችኋል። ለዓላማችሁ ስኬት ሆና ይባል። እንደዚህ አይነት ኮሚትመንት ግን በተለይ ኪነ ጥበቡ አካባቢ እኔ አይቻላል። ሄኖክን ግን አይታችሁታል። ለፈረጃ ፊልም እየከፈለ ያለውን ዋጋ ተገንዝባችሁታል። አይሚን የመረጠው መንገድ ላይ ለምን ይህንን መንገድ መረጠ ለማሰራት ምናምን ብሎ ጥያቄ ማንሳት ይቻል ይሆናል። ግን የሄደ ፊልሙን ሲጀምር እንደዚህ ነበረ። አሁን ያለበት ሁኔታ እንደዚህ ነው። ይሄንን ያደረገው ለፊልሙ ነው። አንድ ሰው የሆነ ነገር መስራት አስቦ ያንን ለማሳካት ባሰበው መንገድ ለማስኬድ ምን ያህል ርቀት መሄድ ይችላል ብለን ከጠየቅን ሄኖክ ማሳያ ነው። ይሄን ያህል መሄድ ይቻላል ይገባል ምናምን ብለን ለማውራት አው ሄኖክ በጣም ነው የተገረምኩበት። እኔ ይሄንን ምስል ሳይ የበፊቱን ተመልሻለሁ። ሄኖክ ይሳካል። ፈረጃ እንዳሰብከው ምርጥ ይውልልህ፣ ይቅና፣ ይወደድልህ።